አሳዛኝ ዜና። አርሲ የክርስቲያኖች ቄራ፣ የኦርቶዶክሳውያን ሰቆቃና ግድያ። በኦሮሚያ ክልል በተለይም በአርሲ ዞን በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየደረሰ ያለው ግድያና ጭፍጨፋ ከፍተኛ አሳሳቢ ደረጃ ላይ ደርሷል። የሚከተሉት መረጃዎች የሰቆቃውን መጠን በጥቂቱ ያሳያሉ። በዚህ ወርና ሳምንት የተፈጸመው ከትላንት በስቲያ ጥቅምት 13 በአንድ ሌሊት 14 ኦርቶዶክሳውያን ከሕፃናት እስከ አረጋውያን ተገድለው አድረዋል። ከሳምንታት በፊት 8 ኦርቶዶክሳውያን በዛው ቀበሌ ተገድለዋል። በአጠቃላይ 22 ኦርቶዶክሳውያን በዚህ በአንድ ወር ውስጥ ተገድለዋል ማለት ነው። በ2017 ዓ.ም በአርሲ ዞን የተፈጸሙ ግድያዎች። በሀገረ ስብከቱ በቀረበ ሪፖርት በዚሁ ዞን ባለፈው ዓመት በአጠቃላይ 255 ኦርቶዶክሳውያን ተገድለዋል። ከዛ በፊት በነበሩ ሪፖርቶች በየዓመቱ በመቶዎች የሚቆጠሩ ኦርቶዶክሳውያን በአርሲ ይጨፈጨፋሉ። በምዕራብና በምስራቅ ሐረርጌ በባሌና በሌሎች ዞኖች እንዲሁ በመቶዎች የሚቆጠሩ ኦርቶዶክሳውያን ክርስቲያኖችን ታርጌት ያደረገ ግድያ በየዓመቱ ያለማቋረጥ ይፈጸማል። አብያተ ክርስቲያናት ይቃጠላሉ። ጽንፈኞቹ ቤተ ክርስቲያን ድረስ ዘልቀው በመግባት ካህናትና መነኮሳትን ምዕመኑን ይገድላሉ። በቅርቡ በዝቋላ አቦ የተፈጸመውን የመነኮሳት ግድያ እንደ ማሳያ ማቅረብ ይቻላል። የጥቃቱ ፈጻሚዎች ግድያውን በዋናነት የሚፈጽሙት ጽንፈኛ ወሃቢያ የተሰኘው የእስልምና አንጃ ተከታዮችና በዞኑ የሚንቀሳቀሰው ታጣቂ ቡድን ግድያውን ይፈጽሙታል። አሸባሪው ወሃቢያ እስልምና አንጃ ግድያውን ሲፈጽሙ ታርጌት ሲያደርጉ ኦርቶዶክስ ይሁን እንጂ ኦሮምኛ ተናጋሪውንም አማርኛ ተናጋሪውንም ይጨምራል። ከሰላሌ በሰፈራ አርሲ ያሉ የኦሮሞ ኦርቶዶክሶች የጥቃቱ ዋና ሰለባ የሆኑትም ለዚሁ ነው። የጸጥታና የሃይማኖት ተቋማት በሌሎች ክልሎች ለማሳያ በአማራ ክልል አንድ ወይም ሁለት ሰው በግጭት ወይም በጥቃት ሲሞት አሊያም በክልሉ ባለ ታጣቂ ጥቃት ተፈጽሞ እንደሆነ ከሃይማኖት ተቋማት ጉባኤ ማለትም ከነ ቀሲስ ታጋይ እስከ ሙጅሊሱ ድረስ ቀጥሎም ከመንግስታዊ አካላት የሚሰጠው ምላሽና ኡኡታ ልዩ ነው። የንጹሃን ግድያ ሲኖር የተገባ ነው። ሆኖም ኦርቶዶክሳውያን በአንድ ቀን 20ም ሆነ 100ም ቢጨፈጨፉ ድምጽ የሚሆንላቸው ወይም ሞታቸውን እንኳን የሚዘግብላቸው የለም። በክልሉ ያሉ የሀገረ ስብከቱ ጳጳሳት በኦሮሚያ ክልል የሚገኙ ጳጳሳት በተአምር በክልሉ የሚደርስን ጭፍጨፋ አያወግዙም። ምዕመኑን ሄደው አያጽናኑም። በጉዳዩ ላይ የመንግስት አካላትን አያነጋግሩም። ይልቁኑ ሊያደፋፍኑት ይሞክራሉ። አባ ሳዊሮስ፣ አባ ገብርኤል፣ አባ ዜና ማርቆስ፣ አባ ዮጣጢዮስ ወዘተ በኦርቶዶክሳውያን ግድያ ሌላውን ብሔር ጠልተው ነው ብንል የኦሮሞ ኦርቶዶክሳውያንን ጭፍጨፋ መግለጽ ሞታቸው ነው። በአንጻሩ ቤተ ክርስቲያናችንን በአደባባይ ለማሳጣትና ለመክሰስ ግን ልሳናቸው የተከፈተ ነው። ራሳቸውን የኦሮሞ ኦርቶዶክሳውያን ጠበቃ አድርገው የሾሙ በክልሉ በኦርቶዶክሳውያን ተደጋጋሚ ግድያ ሲፈጸም አካውንታቸውን ለቀናት አጠፋፍተው ይጠፋሉ። ጉዳዩ ሲረጋጋ ደግሞ ቤተ ክርስቲያንን ወደ መክሰስ ግብራቸው ይመለሳሉ። እዚህ ላይ የኛ አስተያየት ሊሆን የሚችለው የበጉን የሕይወት ደህንነት ቀን በሜዳ ሌሊት በጉርጁ ወጥቶና ወርዶ የሚንከባከብ ለበጎች የባለቤትነት ስሜት ያለው የኔባይ እንጂ ወራቱን አስቆጥሮ ደሞዙን ቆጥሮ ለመሄድ የሚያስብ ቅጥረኛው አይደለም። እኛንም በአቅማችን ከዚህ አውጣንና የዚህ ዘመን ሹመትና አሁናዊ ስልጣን ሰማያዊ ሽልማትን ከሰማያዊ ንጉስ ለመቀበል ሳይሆን በምድራዊ ንጉስ ስሙ ተነስቶለት ከምድራዊ ንጉስ የብር ዝርዝሮችን ለመቸብቸብ ብቻ ነው። ይኸውም ፈጻሚያነ ፈቃደ ንጉስ ማለትም የንጉስን ፈቃድ የሚፈጽሙ መለካውያን የመሆን አባዜ ነው። ጋኖች አለቁና ምንቸቶች ጋን ሆኑ፣ ወይም በሌላ አነጋገር ዛፍ በሌለበት እምባጮ አድባር ነው እንደሚባለው የእውነት አባቶች እውነተኛ በመሆናቸው ብቻ ቦታውን ለቀው በምትኩ ጭራሹኑ ልጅነት ሳይኖራቸው አባት መሆንን የተመኙ ክርስትና ያልተነሱ ማየገቦ ያልፈሰሰባቸው እለ ከርሶሙ ያመልኩ ወክብሮሙ
አሳሮሙ ሆዳቸው አምላካቸው ክብራቸው በነውራቸው የሆኑ ተኩላዎች ጳጳስ የመሆን ዕጣ ከእግዚአብሔር ሳይሆን ከሰው ዘንድ ወጥቶላቸው አየሩን ይዘውታልና እንዴት በየቀኑ ላንሞት እንችላለን? ማየት አታላይ ስለሆነ አባት ያለን መስሎን እንጂ መስቀል የጨበጠው ሁሉ ቄስ አይደለም። ነጋዴም ይጨብጠዋል፣ አንጥረኛም ይጨብጠዋል። ወይባ የለበሰ ግዕዝ የጠቀሰ ሁሉ መነኮስ አይደለም። ሚስዮናውያንም ሲገቡ በካባና በቆብ ተጠቅልለው መጥተው ነበርና አርዌ ብረት የጨበጠው የክርስቶስ እንደራሴ መስሎ አክሊለ ሦክ የደፋውም ቅዱስ ዮሐንስ አፈወርቅን በሕይወት የመሰለ ጳጳስ እንዳይመስለን እነ ንስጥሮስም ለብሰውት ነበርና። ይህን ማለቴ አንድ ሁለት ተብለው የሚቆጠሩ እንባን የሚያፈሱ ጠዋት ማታ ሳግ የሚተናነቃቸው ለተዋሕዶ ልጆች ግፍ የሚያለቅሱ የእውነት አባቶች የሉም ማለት ግን አይደለም። ቃላቸው ታፍኖ ድምፃቸው ተውጦ ነው እንጂ ከጥቂቶቹም እውነተኞቹ አበው መሃል ወደ ገዳም ይሄዱ ሳይኖሩ ይቀራሉ። ብቻ ለንስሐ ሞት ያብቃን። በተያያዘ ዜና አሁን በደረሰን መረጃ በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋቤ ወረዳ በቀቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ 4 ሰዓት ላይ 5 ምዕመናን በታጣቂዎች መገደላቸውን ምዕመናን ተናግረዋል። የጥቃቱ ሰለባ ከሆኑት መካከል የአንድ ቤተሰብ አባላት የሆኑት 2 ወንድማማቾችና 2 እህትማማቾች የሚገኙ ሲሆን በተጨማሪም አንድ ኦርቶዶክሳዊ ከቤተሰቡ አባላት ጋር መገደሉን በደረሰን መረጃ ለማወቅ ችለናል። ይህ በእንዲህ እንዳለ በወረዳው በሚገኘው በበቀቅሳ ቀበሌ የእግዚአብሔር አብ ቤተክርስቲያን አገልጋይ ታግተው መወሰዳቸው ታውቋል። በወረዳው 4 ቀበሌዎች የሚገኙ ሲሆን በያዝነው ዓመት ብቻ ከ10 በላይ ኦርቶዶክሳውያን መገደላቸው ተጠቅሷል። በአካባቢው የሚኖሩ ኦርቶዶክሳውያን በአሁኑ ሰዓት የይድረሱልን ጥሪ እያሰሙ ይገኛሉ። በመጨረሻም መልእክታችን የሚሆነው ሁልህም ኦርቶዶክሳዊ ተዋሕዶ ክርስቲያን ዘርና ብሔር ጎሳ ሳትለይ እጅ ለእጅ ተያይዘህ ሊከላከልልህ የሚችልና ኃላፊነት ተሰምቶት እንደረኝነቱ ከተኩላ ሊጠብቅህ የሚችል የቤተ ክርስቲያን መዋቅር የለም። በዚህ አንዳች አትጠራጠር። ቢኖሩማ ይሄ ሁሉ ሞትህ አይመጣብህም ነበር። መጀመሪያ አንተን የገደለ ኃይል መዋቅርህን ካሰነካከለ በኋላ ነው እደጅህ መጥቶ የሚያርድህ። ቤተ ክህነቱ ሙሉ ለሙሉ መለካዊ ሆኖ ከፖለቲካው ጋር እጅና ጓንት ከሆነ ቆየ። አቤት የምትልበትና አድነኝ የምትለው አባት የለም። አሁን ሙሉ በሙሉ ቅድስት ቤተ ክርስቲያንን የሚዘውሯት የራሱን ምስለኔ ጳጳስ ወክሎ ፖለቲካው ነው። ምስኪኑ ወገኔ ክርስቲያኑ ኦርቶዶክስ ተዋሕዶ ልብ ብለህ ስማ። ካሁን በኋላ የሚያዋጣው የሚመጣውን መከራ ንስሐ ገብተህ ፊት ለፊት መጋፈጥና መጋፈጥ ብቻ ነው። ዝም ብለህ ከምትታረድ ቢያንስ አንድ ጠላት ይዘህ ውደቅ። አባቶቼ የምትላቸው ምንም ሊፈይዱልህ አይችሉም። ራሳቸው ተበልተዋል። እንኳን አንተን ሊያድኑ ራሳቸውንም አያድኑ። በዚህ ላይ ደግሞ ላለፉት 30 ዓመታት በላይ ሥርዓተ ቤተ ክርስቲያንን ስላፈረሱ በውግዘት የታሰሩ ናቸው። እንዲህ አይነት ፍርድና መከራ፣ ስደት፣ ስቃይ፣ ብዙ ችግር፣ ብዙ ተስፋ መቁረጥ፣ ብዙ ደም መፍሰስ እንደሚመጣም ብዙ አባቶች ተናግረው ነበር። እና አለቃ እያሌው ተናግረዋል። እና አባ እምሃ ኢየሱስ ተናግረዋል። ግን የሚሰማ የለም። ለሞቱት ክርስቲያን ወንድሞቻችንና እህቶቻችን፣ አባቶቻችንና እናቶቻችን እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ገነት ያኖርልን፣ የሰማዕታትን ዋጋ ይክፈልልን። አሜን።